ዳኒና ሜሪ መከሰስ አለባቸው። ቤተሰቦች ሩታን በጣም እያስጨነቋት ነው። ለህይወቷ ያሰጋል። ይኸውላችሁ እንትናን ደስታን በሽጉጥ በማስፈራራት በሽጉጥ ደስታን በማስፈራራት ሩታ ጋር እንዲሄድ ያደርጉታል። ከዛ በኋላስ ሩታን ዋቴ ያስሯታል፣ ይዋሿታል። ደስታ $300 ነው በቀን የሚከፍለው ይከብዳል እና ካንቺ ጋር ይኑር። ከዛ በኋላ ይኸውላችሁ እንዳለ ሚሰል እንትን የሚሉት የሚቀምሩት አለ ሴራ የሚያሰሩት ሜሪና ዳኒ ናቸው። በፖሊስ መከሰስ አለባቸው። ቤተሰቦች ይኸውላችሁ ከዛ በኋላ ደስታ እውነቱን አጋለጣቸው እና እውነቱን አጋልጦ ካንቺ ጋር እነሱ ናቸው ጎትተው አንቺ ቤት ልኖር እንጂ እኔ ፍላጎቱ የለኝም ሲላቸው ሩታ አስጨነቀው። በጣም እያስጨነቋል ነውና ቤተሰቦች ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ባጫጭሩ ነግራችኋለሁ። ቀጥታ ወደ ቪዲዮ። ደስታና ሩታ አንድ ላይ ሊኖሩ ነው። ይኸውላችሁ ቤተሰቦች ሩታ እያስጨነቋት ነው። ሜሪና ዳኒ በጣም ነው ያበዛችሁት። በጣም ከልክ በላይ ከመጠን በላይ ነው ወጥ ነው የረገጣችሁት። እውነቴን ነው። ሜሪ አንቺ ምን አገባሽ ደግሞ? ይሁት ጋርድ ነው እኮ መመስለው መነጽሯን ወርቃ ምናምን። ሩታን በጣም እያጠቋት ነው። ዳኒና ሜሪ ከአብርሽ ጋር አለያያችሁ። አሁን ደግሞ አንድ ላይ መኖር አለባችሁ ብላችሁ ደስታን ጎትታችሁ ቤት ድረስ ደግሞ ጉራው ስካይላይት $300 ነው $200 ነው የምከፍለው በቀን። ቆርቆሮ ቤት እየኖረ የምን ቆርቆሮ ተውት፣ ቆርቆሮን ተው። ጎዳና ላይ እያደረ $300 ስካይላይት እዛ በቀን ስንት እንደሆነ ልንገራችሁ። 15000 45000 ብር እየከፈልኩ ነው በቀን ማድረው። ጦጣ ምን አይነቱ እንደሆነ በእናታችሁ ውሸቱ ውሸት እንዳይመስላችሁ ቤተሰቦች። ሁለት ደግሞ ዳኒና ሜሪን የምትቃወሙ አንድ ቁጥር ጻፉልኝ። ሩታን በጣም እያስጨነቋት ነው። ሩታ ልቧ አብርሽ ጋር ነው፣ ግን አብርሽ ደግሞ በጣም እንትን እያለ ስለሆነ እኔ ሩታ ታሳያችኋለች ለሁላችሁም። ግን ቤተሰቦች አብርሽና ሄርሜላ ወደፊት እያላችሁ በተስፋ የምትጠባበቁ እኔ ይቅርታ አያገባኝም፣ እዚህ ጉዳይ ላይ አያገባኝም። ሩታ ትበቀላታለች ብዬ ነው ማስበውና ቀጥታ ወደ ቪዲዮ እንሄዳለን። ሰብስክራይብ ማድረግ እንዳይረሳ፣ ይሄን ቪዲዮ ደግሞ ላይክ ማድረግ እንዳይረሳ የኔ ውድ የጨረቃ ፋሚሊዎች። ቀጥታ ወደ ቪዲዮ እንግባ። ደስታ እዚህ ቤት ገብቶ ካንቺ ጋር እንዲኖር አንዱ ፈለግለትና ያንቺን ደህንነት ያንቺን ሰላም አረጋግጠን ካንቺ ጋር እንዲሆን እንፈልጋለን። ካንቺ ጋር እንዲሆን እንፈልጋለን። ምን አገባ ዳኒ? ምን አገባ? ሲያስጠላ በእናታችሁ። ይሄ ዳኒ ነው ይሄን ሁሉ የሚቀምረው። ሩታን በጣም ያስጨነቋት፣ እየጨቀጨቋት ነው። ደስታ ደግሞ ዝም ብሎ ነው ሻንጣውን ጎትቶ ይመጣል። ምን አይነቱ መላጣ ነው በእናታችሁ። እኔ ቤተሰቦች በጣም እየተናደድኩ ነው። አሁን ህይወት ለመቀጠል እኮ ገና አብረን ለመግባባት እየሞከርን ነው አይደል? ነገር አልማጣደፍኩ በሰላም ደስታ ምንም ደስ አላለኝ። ምኑንም ደስ አላለሽም? ምኑን ደስ ይልሻል እንዴ ሩታ? ቤተሰቦች እንዴት ደስ ይላታል ሩታ እንዴ? አጣደፋት። እንደ ቅዘን እኮ ነው የሆነባት። እንደ ታመመ ሆዱን ምንድነው ገና ሀብላችሁ አይደለ እንዴ? ገና እየተጠናናችሁ አይደለ እንዴ? ዘሎ ቤት ውስጥ መግባት። ከዛ እኮ ልጅ ምን ብሎ ሊያሳብደው አብረሽም ያብደል። እኔ የዛኔ ጸጉሩ ነው የሚመለጠው። ይሄ ነገር እኮ ወንድ ጋር ማድረጋቸው ነው። አንተ ለመረዳት እየሞከርኩኝ ነገሮችን ካንተ ጋር ጥሩ ለማድረግ ምናምን እየሞከርኩኝ አንተ በጣም እያስጨነቀኝ ነው፣ እያጣደፍክብኝ። በጣም እያጣደፈሽ ነው። ሜሪና ዳኒ ናችሁ ይሄን ሁሉ እንትን የምታረጉት። ብቻ ቤተሰቦች እኔ ሜሪና ዳኒ ትክክል አይመስሉኝም፣ ጤነኛ አይመስሉኝም። እንዴ አንተ አይደለም እነሱ አይደለም እየተገናኙ ነው አይደለ? የግድ ሰው አስፈልገኛል፣ ሰው አስፈልጋለሁ እዚህ ጋር ያስፈልጋል፣ ሰው አስፈልጋለሁ። እኔ ሜሪን ይጂ በቴስት ታበላት ነው ደስ የሚለኝ። ምን አይነቷ እኔ ወንድም እኮ ሴት ማመስልም እኮ ቤተሰቦች ግዴታ ነው። ምን ይሉታል አሁን? ይሄንን ሩታ እያስጠነቀቀቻት ነው እጇን ጠቁማ። በቃ እኔ አያገባኝም። ደስታ ደግሞ ጉራህን አትንፋ። በቃ እኔ እንደውም አብርሽና ሩታ ወደ ቀድሞ ህይወታቸው ቢመለሱ ባይልኝ እንጂ እንደዚህ መቀላቀላቸው ደስታና በቃ ደስታ ቢወጣ ሜሪ ብትወጣ ዳኒ ከሷ ህይወት ቢወጣና አብርሽና ሩታ አንድ ላይ ቢቀጥሩ ነው ባይነኝ እንጂ እኔ ሌላ ነገር ምናምን አልመኝላቸውም። እኮ የግድ ቤት ውስጥ አብሮኝ እስካላጣ ይበቃሻል ሩታ። ዳኒ እኔ ምን አባ ገባህና ነው እንዴ? አንተ ምን ሆነ ነው? ቤተሰቦች እኔ ዳኒ ጤነኛ ይመስላችኋል እንዴ? ቆይ ምን አስቦ ነው እንደዚህ ሩታን እያስጨነቀ እንትን የሚላት? ሁለት ደግሞ ዳኒ በማያገባ መግባት የለብህም። በቃ
ምንድነው ጉዳቱ? ምንድነው ጉዳቱ? ነው ለቀቅ ቆይ አጠገብሽ ሆኖ ምንድነው ጉዳቱ? ምንድነው ጉዳቱ? ምንድነው ጉዳቱ? አንተ ምን አስጨነቀህ እንዴ? ሩታ የምትጎዳ ከሆነስ ምን አገባ እንዴ? አሁን እኮ ይኸውላችሁ ልጅ ባለበት ቤት አባት በሌለበት ቤት እና ሩታ ልጁን ብቻዋን እያሳደገች ምን አለ ከጎንሽ? ሩታ ጠላት የላት ሄርሜላ ናት ጠላት የምትላት፣ ግን ሄርሜላም ክፉ አታስብም፣ ደግ ልጅ ናት። እና ደስታ እሷ እንትን ትወጋለች ነው ወይ ሌባ ይዘርፋታል ነው እንዴ? ልጅ ነው የሚያስወልዳት። እኔ ቤተሰቦች አስረግጬ ነው የምነግራችሁ። እና ደስታ ባይገባ ባይ ነው። ለምን አትብሳችሁ? ይኸውላችሁ እኔ የዳኒና የሜሪ እንትኖች ናቸው። በቃ ዳኒና ሜሪ የሆነ ነገር ፈልገው ነው እንጂ ደስታ ለምንድን ነው የማትናገሩ? ደስታ ንፉዝ የሆነ እያስጨነቁት ነው ለራሱ ምንም ወሬ ሁሉ አይችልም። ስለዚህ ደስታ ከህይወቷ መውጣት አለባት ባጭሩ። በቃ እያስጨነቋት ነው። እኔ በጣም እያስጨነቋት ነው። ሩታን እያስጨነቋት ነው። በህግ መከሰስ አለባቸው። እሱ ነው። ሰላም እንዴት ናችሁ ቤተሰቦች? ሰላማችሁ ይጥፋ። ምን አይነቱ ነው በእናታችሁ? ሰላም ደግሞ ብሎ ይመጣል። እኔ ደስታ ነው የምታሳዝነኝ። ደስታ ከህይወቷ ውልቅ ብትለላት በሰላም በቃ ሰው ሳይጠላ ብትወጣላን ድረስ የሚለን ብቻ። ሜሪና ዳኒ ግን እስስት ናችሁ። እውነቴን ነው እስስት። ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። ሩታን እያስጨነቋት ነው። መከሰስ አለባቸው ምትሉ አንድ ቁጥር ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሩታ በጣም ነው የምታሳዝነው። ብቻ ቻው።